ሊሰማ ኢየሱስ ዳግም ይመጣ። ደስ ይበለን እንዘምር ኢየሱስ ዳግም ይመጣ። ይመለሳል ይመለሳል ኢየሱስ ዳግም ይመጣ። የተወደዳችሁ ቅዱሳን እንደምን አላችሁ? ሄኖክ ነኝ። ዛሬ ደግሞ 3ኛ ክፍል የሆነውን እግዚአብሔርን ቃል አብረን እንከፋፈላለን። የጌታ መንፈስ እንዲያስተምረን አብረን እንጸልይ። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም ክብር እንሰጣለን። ስለዚህ ጊዜ ስም የተባረከ ይሁን። በምሕረትህ ወደፊት መምጣት ስለሆነልን ዘላለም አባት እግዚአብሔር ሆይ አንተም የምታስተምረን አምላካችን ስለሆንክ ከከበረው መንፈስህ ለመማር በፊትህ ቀርበናል። የዘላለም አባት እግዚአብሔር ሆይ አሁንም ደግሞ ጸልያለሁ ለእኔ ለምናገረው ጸጋ እንዲበዛ፣ ለሚሰሙትም ጸጋ እንዲበዛ ይህ ጊዜ የተባረከ እንዲሆንልን በኢየሱስ ክርስቶስም እንጸልያለን። ክብር በሰማይ በምድር ላንተ ይሁን፣ በሕያው ልጅ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ስም የተባረከ ይሁን። ዛሬ የምነጋገርበት ክፍል ለሌሎች መኖር የሚል አርዕስት ሰጥቼዋለሁ። መግቢያ ክፍላችን ላይ የምናነበው የእግዚአብሔር ቃል ፊልጵስዩስ ምዕራፍ 2 ከቁጥር 3 እስከ 5 ያለውን ነው። ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳን አታድርጉ። ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትሕትና ይቁጠር። እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራው ደግሞ እንጂ ይላል። ክብር ለእግዚአብሔር ይሁን። እንግዲህ ወገኖቼ የምንኖርበት ዓለም ራሳችንን ከሁሉ በፊት እያቆምን የግል ስኬታችንን፣ ክብራችንን እንድንፈልግ የሚጎተጉት ነው። ነገር ግን ኢየሱስ ክርስቶስ በምድር ላይ መጥቶ ያሳየን ሕይወት እና የተናገረን መጽሐፍ ቅዱስም የሚያስተምረን ስንኖር ከዚህ ዓለም ከሚጎትተንና ከሚስበን ከላይ የጠቀስናቸው የግል ሁኔታ በተለየ ለሌሎች እንድንኖር ነው። እኛ ጌታን የምናምን የራሳችን ብቻ ሳይሆን ለሌሎች እንድንኖር ተጠርተናል። ጌታችን ኢየሱስ ለዚህ ከፍተኛ ምሳሌ እሱ ነው። በእግዚአብሔር ቃል በፊልጵስዩስ 2 ከቁጥር 6 እስከ 8 ላይ እንደዚህ ይላል። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ። ኢየሱስ ፍጹም እግዚአብሔር ነበር። ነገር ግን ራሱን ታች አውርዶ አገልጋይ ሆነ። የደቀ መዛሙርቱን እግር አጠበ፣ በሕመም የተያዙትን ፈወሰ፣ የተራቡትን አበላ። ከሁሉም በላይ ራሱን ስለ እኛ ሰጠ። በመስቀሉ ለሌሎች ለመኖር የፈጸመው ከፍተኛ ምሳሌ ነው። የመስቀሉ ስራ ዛሬ እኛ በሕይወት ኖረን በተስፋ የምንጠብቀው ጽዮን የምንደርሰው ይህ ራሱን አዋርዶ ስለኛ ራሱን አሳልፈው በሰጠው በክርስቶስ በመስቀል ላይ በሞተልን ይህ ሕይወት ነው እና ጌታ ለሌሎች በመኖር ራሱን በዚህ ትልቅ ምሳሌ አሳይቶናል። ወገኖቼ የእግዚአብሔር ቃል በተለያየ ስፍራ ይነግረናል። አንድ ምሳሌ ጌታችን ሲናገር ስለ ሳምራዊው ሰው በሉቃስ ምዕራፍ 10 ከቁጥር 30 እስከ 37 ኢየሱስም መልሶ እንዲህ አለ። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ፣ በወንበዴዎችም እጅ ወደቀ።
እነርሱም ደግሞ ገፉት፣ ደበደቡት፣ በሕይወትና በሞት መካከልም ትተውት ሄዱ። ድንገትም አንድ ካህን በዚያ መንገድ ወረደ፣ አይቶትም ገለል ብሎ አለፈ። እንዲሁም ደግሞ አንድ ሌዋዊ በዛ ስፍራ መጣና አይቶ ገለል ብሎ አለፈ። አንድ ሳምራዊ ግን ሲሄድ ወደ እርሱ መጣ፣ አይቶትም አዘነለት። ቀርቦም ዘይትና የወይን ጠጅ በቁስሎቹ ላይ አፍስሶ አሰራቸው። በራሱም አህያ ላይ አስቀምጦት ወደ እንግዶች ማደሪያ ወሰደው፣ ጠበቀውም። በማግስቱም 2 ዲናር አውጥቶ ለባለቤቱ ሰጠና ጠበቀው። ከዚያም በላይ የምትከስረውን ሁሉ እኔ ስመልስልህ እከፍልሃለሁ አለው። እንግዲህ ከነዚህ ከሦስቱ ወንበዴዎች እጅ ለወደቀው ባልንጀራ የሆነው ማንኛው ይመስልሃል? እርሱም ምሕረት ያደርግለት አለ። ኢየሱስም ሂድ አንተም እንዲሁ አድርግ አለው። እዚህ ጋር የምንመለከተው ጌታችን ኢየሱስ ክርስቶስ በዚህ ምሳሌ ሊያሳየን የፈለገው እንዴት አንድ ሰው ለሌላው ማሳየት ያለበትን ድርጊት ነው። እንግዲህ ስለ መኖር ስንናገር፣ ለሌላው መኖር እያልን ስንናገር በዚህ በምሳሌያዊ አቀራረብ ሰዎች እንዴት ለሌላ መኖር እንደሚገባቸው ኢየሱስ ክርስቶስ ይህን ምሳሌ ተናግሮ እናየዋለን። ኢየሱስ በዚህ ምሳሌ ላይ አንድ ሰው በወንበዴዎች ተጎድቶ በመንገድ ላይ የተጣለ እንዳለ፣ ግን ሃይማኖተኞች የሆኑት ሌዋውያን የሆኑት ካህን የሆኑት ዝም ብለው እንዳለፉት፣ ነገር ግን ሳምራዊው ያ የራሱ የሆነ ሰው ያልሆነ አንድ አይነት አስተሳሰብ፣ አመለካከት፣ ሃይማኖታዊ አመለካከት የሌላቸው ግን ሰው የተጎዳውን ሰው ሲያየው ከሚሄድበት መንገድ የራሱን መንገድ አቁሞ የተጎዳውን ሰው ሲረዳው እናያለን። ይህ ሳምራዊ አዝኖ ብቻ ሳያልፍ ቁስሉን ሲጠርግለት መጠለያ በገንዘቡ ከፍሎ ሲከራይና ሲያሳርፈው እናያለን። ዛሬ ለሌሎች ለመኖር ማለት እርዳታ የሚያስፈልጋቸውን ሰዎች ስናይ በርህራሄ፣ በፍቅር፣ በተሰጠን ነገር መርዳት ማለት ነው። ለሌሎች ስንኖር ዋጋ ቢያስከፍልም ለመክፈል ጊዜ፣ ገንዘብ የመሳሰሉትን ለመክፈል ራስን አሳልፎ መስጠት ነው። ሌላ ምሳሌ ሆና እንድናያት የምፈልገው ሩትን ነው። በሩት መጽሐፍ ምዕራፍ 1 ከቁጥር 16 እስከ 17 ሩትም ይላል፣ ወደምትሄጂበት እሄዳለሁና በምታድሪበትም አድራለሁና እንድተውሽ ከአንቺም ዘንድ እንድመለስ አታስቸግሪኝ። ሕዝብሽ ሕዝቤ አምላክሽም አምላኬ ይሆናል። በምትሞችበትም ስፍራ ሞታለሁ፣ በዚያም እቀበራለሁ። ከሞት በቀር አንቺንና እኔን አንዳች ቢለየን እግዚአብሔርን ያድርግብኝ እንዲህም ጨምርብኝ አለች። ሩት ከእርሷ አገርና ከወደፊት ደህንነት ተለይታ የአማቷን ናኦሚንን ለመደገፍ እዚህ ጋር እንደወሰነች እናያለን። ከከፍተኛ ፍቅርና ታማኝነት የተነሳ ብዙ መንገድ የተሞላበትን ችግር መርጣ ሕይወቷን ከዚች ሴት ጋራ ከናኦሚ ጋራ ምርጫዋን ስታደርግ እንመለከታለን። ሩት የራሷን ሳይሆን የሌላውን አስቀድማ ይህቺ ማራ ነኝ ብላ በራሷ ላይ ጨከነች እንሴት ምርጫዋ አርጋ ከእሷ ጋር ቆማ እሷን ለመደገፍ አብራ የእሷን መንገድ አብራ ለመሄድ ስትወስን እግዚአብሔርም ደግሞ ምን አይነት ሕይወት እንደሰጣት ለሰጠችው ሕይወት ለተሰጠችበት ለሌላ መኖር እግዚአብሔር ደግሞ ምን አይነት ዋጋ እንደከፈላት እዚሁ ክፍል ላይ እንመለከታለን። እግዚአብሔር የሩትን መስዋዕትነት አከበረው። ከንጉሥ ዳዊት ዘር ውስጥ ጨመራት። እንዲያውም በመጨረሻ በኢየሱስ ታሪክ ውስጥ እንዳካተታት ሁላችንም የእግዚአብሔርን ቃል ስናነብ
እንመለከታለን። እንግዲህ ወገኖቼ እግዚአብሔር በከባድ ሁኔታ ውስጥ የሚያልፉትን ሰዎች በማጠገባችን ማን እንዳስቀመጠ እያንዳንዳችን የራሳችን የሆነ ሁኔታዎች፣ አጋጣሚዎች ይኖሩን ይሆናል። አላውቅም ምን ያህል ከነዚህ ሰዎች ጋራ ለመጓዝ አብረን ለመሆን ለማገዝ የተዘጋጀን እንደሆነ አላውቅም። ግን እዚህ ላይ እንደተመለከትነው የተለያዩ ምሳሌዎች አውጥተን እንዳየነው እግዚአብሔር ዛሬም እኛን የሚፈልገን ለሌሎች እንድንኖር ነው። እሱ ራሱ ምሳሌ ሆኖልናል። የሚያስተምረን ምሳሌ ሆኖልናል። የእግዚአብሔር ቃል ውስጥ ያሉትን ሰዎች አሁን የምናሰነሳቸው ምልክትና ምሳሌ ሆነውልናል። ሌላው እንድንመለከተው የምፈልገው ጳውሎስን ነው። ጳውሎስ ለቤተ ክርስቲያን ለክርስቲያኖች የኖረ አገልጋይ ነው። በሁለተኛ ቆሮንቶስ ምዕራፍ 12:15 ላይ ስንመለከት ጳውሎስ እንዲህ ይላል፣ እኔ ግን ስለ ነፍሳችሁ በብዙ ደስታ ገንዘቤን አካፍላለሁ፣ ራሴን እንኳን እከፍላለሁ። ከመጠን ይልቅ በወዳችሁ በዚህ ልክ ፍቅራችሁ የሚያንስ ነውን? ጳውሎስ እዚህ ጋር ስለ ነፍሳችሁ በብዙ ደስታ ገንዘቤን እከፍላለሁ ይላል። ገንዘቡን ብቻ ሳይሆን ራሴንም ቢሆን እከፍላለሁ ከፍቅር የተነሳ። ጳውሎስ ምን ያህል ለክርስቲያኖች ወንጌልን ለሚነግራቸው ሰዎች፣ ወንጌልን ለሚሰሙ ሰዎች፣ ላልዳኑትም ገና ደግሞ ወንጌልን ለሚሰሙ ምን ያህል ዋጋ እየከፈለ ለሌሎች እንደኖረ ራሱ በአንደበቱ ይነግረናል። በስራውስ ጳውሎስ ወንጌልን ለመናገር ለሌሎች ወንጌልን ለማድረስ በመርከብ ላይ ማዕበል ተነስቶ መሄድ አለብን ብሎ ከመስጠም የዳነ ሰው ነው። ጳውሎስ በብዙ መንገላታት፣ መደብደብ፣ በእስራት በተለያዩ ሰዎች ባደረሱበት እንግልት የወንጌልን መልእክት ለሌሎች ለማድረስ ራሱን የከፈለ ሰው ነው። ሕይወቱ ያለ እረፍት ለእግዚአብሔር ሰዎች እግዚአብሔርን ቃል ለሌሎች ለማድረስ የወንጌልን ብርሃን ለማድረስ የደከመ የለፋ እያገለገለ የኖረ ሰው ነው። ጳውሎስ ጥሩ ለሌሎች መኖር የሚለውን ሕይወት አሳይቶ ወደ እግዚአብሔር እቅፍ የሄደ ሰው ነው። እነዚህ ብቻ አይደሉም። በእግዚአብሔር ቃል ውስጥ ብዙ ስንጠቅስ እንችላለን። ወገኖቼ ለሌሎች መኖር ማለት ጊዜያችንን፣ ችሎታችንን፣ ኃይላችንን ለሌሎች መንፈሳዊ፣ አካላዊ ደህንነት ራሳችንን ሰጥተን በዛ መርህ መኖር ማለት ነው። ከላይ ያየናቸው ምሳሌዎች እግዚአብሔር ለኛ እንደ ምሳሌ ያስቀመጠልን ናቸው። እንግዲህ ለሌሎች መኖር እንዴት እናደርግ ብለን ስንል ከላይ ከጠቀስናቸው ምሳሌያዊ ነገሮች በተጨማሪ በትህትናና ሰውን በፍቅር ማገልገል ትልቅ ዋነኛም ሀሳብ ነው። በቤተ ክርስቲያን ውስጥ፣ በቤተሰባችን ውስጥ፣ በማህበር ውስጥ በትህትና ሰዎች እንድናገለግል እግዚአብሔር ቃል ያሳስበናል። በገላትያ ምዕራፍ 5:13 ላይ ወንድሞች ሆይ እናንተ ለአርነት ተጠርታችኋልና ብቻ አርነታችሁ ለስጋ ምክንያት አይሰጥ፣ ነገር ግን በፍቅር እርስ በርሳችሁ እንደ ባሪያዎች ሁኑ ይላል። የሚያገለግል እንደ ባለስልጣን ሳይሆን እንደ ባሪያ እንድንሆን ዝቅ ብለን ሌሎችን በፍቅር እንድናገለግል የእግዚአብሔር ቃል ያስታውሰናል። በትህትና እንዳልን ደግሞ በእርጋታ ደግሞ በርህራሄም ደግሞ
ሰዎችን ብናዳምጥ ሰዎችን እናገለግላለን። ለሰዎች ቅድሚያ እንሰጣለን። ሰዎችን መስማት፣ ታሪካቸውን፣ ህመማቸውን መረዳት፣ ይህ አገልግሎት ነው። ይህ አብሮነት ነው። ይህ ሰዎችን ማስቀደም ነው። ይህ ለሰዎች መኖር ነው። በተለይ የእግዚአብሔር ቃል በምንሰማ ጊዜ ለሰዎች ብዙ ልናረግ የምንችለው ከእግዚአብሔር ቃል ውስጥ የተሰጠን ብዙ ነገር አለ። ግን መጀመሪያ ሰዎችን መዳመጥ፣ በርህራሄና በእርጋታ መስማት አስፈላጊ ነው። በያዕቆብ ምዕራፍ 1:19 ላይ ስለዚህ የተወደዳችሁ ወንድሞች ሆይ ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ለቁጣም የዘገየ ይሁን ይላል። ስለዚህ ሰውን መስማት፣ ችግራቸውን ማዳመጥ፣ ያሉበትን ሁኔታ ማገናዘብ፣ ለዛ የሰማነው ለሰዎች ጆሮ ስንሰጥ እያገለገልናቸው ነው። አብረናቸው እየሆንን ነው። ሌላው ደግሞ እንደ አቅማችን ማካፈል ነው። ዛሬ እያንዳንዳችን ጊዜ አለን። እያንዳንዳችን ከአንዳችን አንዳችን የተለያየ ነው እንጂ ሀብት አለ። አንዳንዶቻችን ደግሞ ምክርን የመስጠት አቅም አለን። ሰዎችን ማበረታታት በውስጣችን እግዚአብሔር ያስቀመጠው ነገር አለ። ስለዚህ ሰዎችን ይህንን ያለን በማካፈል ለሌሎች መኖር እንችላለን። በሁለተኛ ቆሮንቶስ ምዕራፍ 9:7 ላይ እግዚአብሔር በደስታ የሚሰጠውን ይወዳልና እያንዳንዱ በልቡ እንዳሰበ ይስጥ፣ በሐዘን ወይም በግድ አይደለም ይላል። ስለዚህ እንድንሰጥ እግዚአብሔር የሰጠንን መልሰን በደስታ እንድንሰጥ። ዛሬ እጃችን ላይ ምን አለ? ምንድን ነው በደስታ የማንሰጠው እያለን ያለነው ነገር? ይህንን እናንተ እተወዋለሁ። ሌላው ደግሞ ሌሎች በመጸለይ ነው። ወገኖች የዚህ ክፍል ውስጥ እግዚአብሔር ይባርካችሁ። ለብዙ ልጆች ይጸልያል። እኔ በጣም ነው ደስ የሚለኝ። የዚህም ጸሎት በረከት ተካፋይ ነኝ። ታምሜ በነበረ ጊዜ ሰርጀሪ አድርጌ መራመድ በማልችል ጊዜ በዊልቸር ባለው ሰዓት እዚህ ውስጥ ያላችሁ ወገኖች ቃታችኋል፣ አገልግላችሁኛል። የራሳችሁን ጊዜ ሰውታችሁ በእግዚአብሔር ፊት ወድቃችኋል። ሸክም የኔን ሸክም ተሸክማችኋል። አሁንም እግዚአብሔር ይባርካችሁ። አሁንም ደግሞ በርቱ ነው የምላችሁ። ደግሞ በዚህ ክፍል ውስጥ ይሄንን የማታደርጉ ካላችሁ I encourage you to join it። በጣም ጸሎት በስራው ኃይል ታረጋለች ይላል። የጻድቅ ሰው ጸሎት በስራው ኃይል ታረጋለች ይላል። ይሄ ደግሞ አገልግሎት ነው። የሌሎችን ማስቀደም ነው። ለሌሎች ሸክም ሊኖረን ይገባል። በታማኝነት በእግዚአብሔር ፊት ልናቀርባቸው ይገባል። በያዕቆብ ምዕራፍ 5:16 ላይ የእምነትም ጸሎት ደዌን ያድናል፣ ጌታም ያስነሳዋል፣ ኃጢአትንም ሰርቶ እንደሆነ ይሰረይለታል ይላል። የእምነት ጸሎት ደዌን ያድናል፣ ጌታም ያስነሳዋል። ሃሌሉያ። ኃጢአትንም ሰርቶ እንደሆነ ይሰረይለታል። ስለዚህ ስራ አለም ማለት ነው። ግን ይህ ሸክም ደግሞ ልንሸከመው ይገባል። እንግዲህ ወገኖቼ ለሌሎች መኖር እንደ ሰጀሽን ብቻ የሚሰጥ ሀሳብ አይደለም። የክርስቲያን ሕይወት መንፈሳዊ አምድ ይሄ ለሌሎች መኖር ኢየሱስ ክርስቶስ በምድር ላይ መጥቶ ያሳየን እውነት ነው። ኢየሱስ ለራሱ አልኖረም። እኛን ለማዳን ተወለደ፣ ሞተ፣ ግን ሞቶም አልቀረም። እንደገና ደግሞ ከሞት ተነሳ። ዛሬ እኛ የዘላለም ሕይወት ያለን ኢየሱስ ክርስቶስ ለኛ ራሱን አሳልፎ ሰጥቶ ነው። እኛም ደግሞ እርሱን እንድንመስል የተጠራን ክርስቲያኖች በቃል ብቻ ሳይሆን በተግባር ሁል ጊዜ እሱን እንድንመስል በፍቅር በአገልግሎትና በመስዋዕትነት
ሕይወታችንን ለመኖር መምረጥ አለብን። እግዚአብሔር ደግሞ ይርዳን። እንጸልይ። እግዚአብሔር አምላካችን ሆይ እናመሰግንሃለን ስለዚህ ጊዜ፣ ስለተናገርከን፣ ስላስተማርከን። ለሌሎች መኖር ጌታ ሆይ አንተ ሰርተህ ያሳየህን ነውና እስከ ሞት ድረስ አንተ ሌሎችን ወደህ ዛሬ በሕይወት አለን። የዘላለም አምላክ እግዚአብሔር ሆይ እናመሰግንሃለን። ስለ ልጅ ስለ ኢየሱስ ክርስቶስ እናመሰግንሃለን። ጌታ ሆይ አሁንም ለሌሎች እንድንኖር ያለንን የሰጠህንን በፍቅር ጌታ ሆይ በደስታ የዘላለም አምላክ እግዚአብሔር ሆይ እያካፈልን ሌሎች ጌታ ሆይ እንዲባረኩ፣ ሌሎች እንዲጽናኑ፣ ሌሎች እንዲቆሙ፣ ሌሎች በሕይወት እንዲኖሩ የዘላለም አባት እግዚአብሔር ሆይ አንተኛን ተጠቅመህ እንድታረግ የሕይወታችን የተከፈለ እንዲሆን እግዚአብሔር አባት ሆይ ችላ እንዳንለው የተናገርከንን እየኖርን ጌታ ሆይ እንድናስደስት በኢየሱስ ክርስቶስም እንድትረዳን እንጸልያለን። ለእኔም አግዘኝ፣ ለወገኖች የማግዛቸው በሕያው ልጅ በኢየሱስ ክርስቶስ ስም አሜን። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ሕዝብም ይቆጣል በዚህ ይታወቃል፣ ኢየሱስ ዳግም ይመጣል። ሕዝብ ይራወጣል እውቀት ይበዛል፣ ኢየሱስ ዳግም ይመጣል። ይመለሳል